አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁልን? እንዴት ከረማችሁልን? እኛ አልሐምዱሊላህ ደህና ነን። እንግዲህ ሰሞኑን ጠፍተናል። በጣም ይቅርታ እንጠይቃለን። አፍታችሁን እንፈልጋለን። አፉ በሉን። ባለመመቻቸት ጉዳይ ነው ያልመጣ ነው እና ዛሬ ደግሞ ደስ በሚል ቪዲዮ እናንተን ንቅጥቅጥ የሚያስበረግግ ሁሉ ቪዲዮ ይዤላችሁ መጥቻለሁኝ። ትወዱታላችሁ ብዬ አስባለሁኝ። ወደ ቪዲዮ ያመጣሁላችሁ ታሪክ ነው። እንግዲህ አሁንም ትወዱታላችሁ፣ ትገነዘቡበታላችሁ ብዬ አስባለሁኝ። ቪዲዮውን ከመጀመራችሁ በፊት ቤተሰብ ያልሆናችሁ ቤተሰብ ሁኑን። ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ላይክ በማድረግ ቪዲዮውን ጀምሩ ትላለሁኝ ማለት ነው። እንግዲህ የታሪኩ መግቢያ በአንድ ውብ ሰፈር ውስጥ ሁለት ወጣቶች ነበሩ። ፉአድና አስማ ይባላሉ። ሁለቱም ተምረው የጨረሱ ነገር ግን እጃቸው ላይ ምንም አይነት ካፒታል ወይም የመስሪያ ብር የሌላቸው ወጣቶች ነበሩ። ፉአድ በጣም ኩሩ ነበር። እኔ ይሄን ያህል ተምሬ ይሄን ያህል አመት ለፍቼ ይሄን የመሰለ ትንሽ ስራ አልሰራም፣ የሰው ፊት አላይም እያለ በየቀኑ ካፌ ተቀምጦ የቤተሰብ 500 ብር እየለመነ ሻይና ኪያር ሲያሽመደምድ አመታትን አሳለፈ። ስራ የለም እያለ እድሉንና ዘመኑን ይወቅስ ነበር። አስማ ግን የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ ታስታውስ ነበር። ነቢያችን ከእናንተ አንዳችሁ ገመዱን ይዞ ወደ ተራራ ሂዶ እንጨት ለቅሞ ተሸክሞ አምጥቶ በመሸጥ አላህ ፊቱን እንዲጠብቅለት ማድረጉ ሰዎችን ከመለመን ይበልጥ በላጭ ነው ማለታቸውን ታውቃለች። በመሆኑም ኩራቷን ጥላ በትንሽ ብር መነሻ ድንች እየጠበሰች ቺፕስ መሸጥ ጀመረች። መጀመሪያ ላይ ሰፈር ውስጥ ያሉ አንዳንድ ሰዎች ተምራ ድንች ትጠብሳለች እያሉ ይስቁባት ነበር። ፉአድም ሳይቀር ካፌ ተቀምጦ በረከቱ በሌለው ወሬ በሷ ላይ ይሳለቅ ነበር። ነገር ግን ከ3 ዓመት በኋላ ምን የተፈጠረ ይመስላችኋል? አሰቡ እስኪ። ከ3 ዓመት በኋላ አላህ የአስማን ድካምና ተወኩል በአላህ መመካት አይቶ በረከቱን አፈሰሰላት። የራሷን ትልቅ የምግብ ቤት ከፍታ ለሌሎች ወጣቶች የስራ እድል ፈጠረች። ፉአድ ግን አሁንም ያንኑ የቤተሰብ 500 ብር እየለመነ ካፌ ተቀምጦ ሀገር ውስጥ ስራ የለም ይላል። ከዚያም በምግብ ቤቱ ሲያልፍ በጣም እየተገረመ መጣ። ሰዎች ሁሉም ስለሷ ያወሩ ጀመር። እንዴ ያቺ አስማ አይደለች እንዴ? ድንች ነበር እኮ የምትሰራው፣ በጣም ይገርማል እያሉ ተደነቁባት። ፉአድም እዛው ካፌ ሻዩን እየጠጣ ቁጭ ብሎ ሳለ ግን እኔ እኮ አሁን 25 ዓመት ሞላኝ፣ እድሜ ተለቀ፣ ግን እኔ ምንም ነገር የለኝም የሚል ጥያቄ ተቀረጸበት። ከዚያም በቃ አስማን ይቅርታን ጠይቄ እሷ ጋር ስራ መጀመር አለብኝ፣ እምቢ አትለኝም ይል ጀመር። ወደ እሷም ሄዶ ይቅርታ ለመጠየቅ ወሰነ። ሄደ። አስማ እስከ ዛሬ ላረኩሽ ነገር ሁላ አፉ በይኝ በማለት ተማጸናት። እሷ መልካም ስለነበረች ማሻአላህ ወደ ራስህ መመለስህና መዘዘትህ ደስ የሚል ነገር ነው። ከዚህ በኋላ ጊዜህን ማባከን እንደሌለብህ የተማርክ ይመስለኛል አለችው። አዎ በደንብ ተምሬያለሁ አላት። እና ስራ ትሰጭኛለሽ ሲል ጠየቃት። እሺ አብሽር፣ ሰው እየፈለግኩ ነበር፣ አንተ ትገባለህ አለችው። እሱም በጣም ደስ አለው። ከልቡ አመሰገናትና ለእሷ ማገልገል ጀመረ። እሷም እዛ ስራ ውስጥ ቀጠረችው ይላል። እንግዲህ ታሪኩን እንደወደዳችሁት አልጠራጠርም። እናንተንም እንዳልኩት መጀመሪያ ላይ እንደነቀነቃችሁ ተስፋ አድርጋለሁኝ። ምክንያቱም ይሄ እንግዲህ የሚያሳየው ምንድነው? ጊዜን ባላግባቡ አለመጠቀም እና የእኛን ስንፍና በሌሎች ሰዎች በቃ ማላበክ ነው። ይሄ አሁን ለምሳሌ በእኛ በተማሪዎች እንኳ ትምህርት ሲከብድ ምን ይባላል? ብርሃኑ ነጋ እኮ ነው እንደዚህ ያደረገው፣ ብርሃኑ ነጋ ነው ትምህርቱን ያከበደው እንላለን እኛም ማለት ነው። ግን ምንድን ነው ይሄ ሁላ አሁን የእኛን ስንፍና በማን ላይ እያጣበቅን ነው? በእሱ ላይ እያጣበቅን ነው። ምክንያቱም እኛ ጠንክረን ወጥረን ጧት ማታ ሳንል ካጠናን ምንም በቃ የእሱ ትምህርት የሚከብድበት አይነት ደረጃ ላይ አንደርስም። ትምህርት የተማርነውን ነው የሚያመጡት። ፈተና የሚሆን ምንም ነገር ይሁን የተማርነውን ነው የሚመጡት። ምክንያቱም ያልተማርነውን ነገር ምንጊዜም አያመጡም። እንግዲህ የተማርነውን እንጂ ማለት ነው። ስለዚህ እንግዲህ ከዚህ ርዕስ ከዚህ ታሪክ የምንማረው ነገር ቢኖር ምንድን ነው? በሰዎች ይሉኝታ
የራሳችንን ስንፍና ለምን በሰው ላይ ማላከክ አለብን የሚለውን ጥያቄ ራሳችንን መጠየቅ አለብን። ዛሬ እኔ ምን ላይ ነኝ? ጓደኞቼ ምን ቦታ ላይ ደርሰዋል? አብረው የተማሩኝ አብሬ የተጫወትኳቸው ሁሉ የት ላይ ናቸው? እኔ ዛሬ የት ላይ ነኝ? ምን እየሰራሁኝ ነው? በመስራት ላይ ያላችሁ ራሳችሁን የለወጣችሁ ካላችሁ እሰይ። እኔማ በቃ በእንደዚህ አይነት ነገር ምን ጊዜም አንገቴን አልደፋም። ምክንያቱም ስራ ይዣለሁ፣ ስራ እየሰራሁ ነው፣ ምን አገባኝ ትላላችሁ። ግን ዝም ብሎ አሁንም ድረስ ዝም ብሎ ተቀምጦ ያለ ሰው በቃ የሆነ ቀና ለማለት ያፍራል። ምክንያቱም ከነዚህ ሰዎች ውስጥ አንዱ ስለሆነ ማለት ነው። ስለዚህ ከዚህ አንዱ ከመሆናችን በፊት ከነዚህ ሰዎች መካከል ራሳችንን እንጠብቅ። ራሳችንን አንድ ስራ እንስጠው። ብር የለኝም እኔ ምንም የለኝም በማለት ለራሳችን በቃ እንደ እኔ እንዴት አድርጌ ልግለጽላችሁ? ለራሳችን ቃል አንግባለን። እኔ እችላለሁኝ፣ እኔ በትንሽ ብር ብዙ ደረጃ መድረስ እችላለሁኝ፣ አያቅተኝም የሚለውን ተስፋ ይዘን ራሳችንን ለመለወጥ ራሳችንን ለመቀየር እንብቃ። በዚሁ በነገራችን ላይ አሁን ገና መጣችና ነው ማሚዬ በቪዲዮ መሀል አይታችኋታል። ከዛ መጣ ስትል እና ሰላም ትበላችሁ። እኔ ልሰናበታችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ከዚህ ቪዲዮ ምን እንደተማራችሁ ምን እንደተገነዘባችሁበት በኮሜንት አሳውቁኝ። እናንተስ ምን ላይ ናችሁ? አሁን ምን ላይ ደርሳችኋል? የሚለውን ነገር ሁሉ በኮሜንት እንደምታስቀምጡልኝ ተስፋ አድርጋለሁኝ። ኮሜንትም እጠብቃለሁኝ። ስለተከታተላችሁኝ ስላዳመጣችሁኝ እጅግ አመሰግናለሁኝ። ሹክራን ብያለሁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ናምዬ ወደ መድረክ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙኢልሃም ቻናል ተከታታዮች እንዴት ናችሁ? ሰላም ናቸው ወይ? ደህና ናቸው ወይ? ከኛ ጋር አልሐምዱሊላህ ሰላም ነን፣ ደህና ነን። ቅመምዬ እንግዲህ ያው አላወኩም ቪዲዮ ላይ ገብታ ነበር ማለት ነው። እና እኔ ራሱ ሳዳመጠው በጣም ተመስጫለሁ፣ ራሴን አስተውያለሁ ማለት ነው። ቤተሰብ እና እንዴት ናችሁ? ሰላም ናችሁ ወይ? ደህና ናቸው ወይ? አዳምጣችሁ እንግዲህ ወዳችሁና ፈቅዳችሁ ቪዲዮን እስከ መጨረሻው አዳምጡላት። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ያስፈልገዋል ማለት ነው። እና ማሻአላ ተባረከ ረህማን ለውዷ ልጄም ዱአ አድርጉልኝ። አላህ ሱብሃነሁ ወተዓላ ለቁም ነገር እንዲያበቃልኝ አላህ ሱብሃነሁ ወተዓላ ጥንክር ብርትት አድርጎ ለደረጃ እንዲያበቃልኝ ማለት ነው። ምክንያቱም በጣም ነው እንትን የምትለው፣ በጣም ትታገላለች ለመለወጥ ከኔ ከእናቷ ጎን ለመሆን ካላ በታች ብዙ ጥረትን ታደርጋለች። እና የሆነ አለ አይደለ እንዴት ልበላችሁ፣ አንድ ሰው መስራት እየቻለ የማይችልበትን ምክንያት ማድረግ እየቻለ ማድረግ የማይችልበትን ምክንያት ምን እንደሆነ ዛሬ ዝርዝር አድርጋ ግልጽ ያደረገችልን ይመስለኛል ከኔው ጭምር ማለት ነው። እና ማሻአላ ብያለሁኝ። ቤተሰብ እንግዲህ ያው የጠፋንበትን ምክንያትም ሆነ አጋጣሚ ኢንሻአላ ደግሞ በቀጣይ ቪዲዮ ሰፋ አድርገን ከነ ማብራሪያው ከነ ማስረጃው ይዘን እንመጣለን ማለት ነው። ቤተሰብ አብሽሩልኝ፣ በርቱልኝ፣ ጠንክሩልኝ። በሰው ሀገር ያላችሁ አላህ ያበርታችሁ፣ አላህ ያጠንክራችሁ፣ አላህ ሱብሃነሁ ወተዓላ ለሀገራችሁ ያብቃችሁ። ማሻአላ ተባረከ ረህማን ብያለሁ። ቅመምዬ አብሽሪ፣ በርቺ፣ ጠንክሪ ነው የምለው እሷንም እኔም ካላህ በታች ኢንሻአላህ ከልጄ ጎን ነኝ። እሷ ከኔ ጎን እንደሆነች እኔም ከጎኗ ነኝ። አብሽሩልኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።